ልጆቼ ራሔልና ይበልጣል፣ ፍቅር፣ ሰላም ልጆቼ እንኳን በደህና መጣችሁ። እናንተን በማየቴ በጣም ተደስቻለሁ። የአሜሪካ ነገር አስገራሚ ነው። አየሩ ተስማምቶኛል። የሚደረግልኝ ሕክምና በጤናዬ በኩል በጣም የተሻሻለ ውጤት እያሳየ ነው። በዚህ በኩል ብዙ የዶክተር ለኔ ያደረገችልኝ ድጋፍ በጣም የሚመሰገን ነው። አሁን ደግሞ አሜሪካ ነገር የመኖሪያ ፈቃድ አስወጥታልኛለች እና ወደ ስፔሻሊስት ሐኪሞች ጋር ሄጄ ከፍተኛ ምርመራ ተደርጎልኝ ሙሉ ምርመራ ተደርጎልኝ ጥሩ ሕክምና እንደሚደረግልኝ ተስፋ አደርጋለሁ እና የአሜሪካን ሀገር የሚኖር የአሜሪካን ሀገር ሕዝብ ስራ ወዳድነቱ፣ ሌት ተቀን መንቀሳቀሱ፣ የመኪናው ብዛት፣ የሰው ብዛት፣ ሩጫው በጣም ነው የሚያስገርመኝ። አሜሪካኖች የከበሩት የተሻሻሉት በስራ ወዳድነታቸው ነው። ያለ እረፍት ሌት ተቀን በመስራታቸው ነው። እንግዲህ እናንተ አውስትሬሊያም ሆነ አሜሪካ የምትኖሩ ኢትዮጵያውያን የዚያን የሰለጠነ ህዝብ፣ የበለጸገ ህዝብ የስራ ባህል፣ የትጋቱን፣ የታማኝነቱን፣ የትህትናውን ባህል ወደ ሀገራችሁ ወደ ኢትዮጵያ አሻግራችሁ የዛሬ 40 ዓመት የዛሬ 50 ዓመት እንኳን ቢሆን የኢትዮጵያ የኑሮ ደረጃው ተሻሽሎ ከችግር ተላቀን ለወጣቱ ትውልድ ስራ በብዛት ተገኝቶለት የስራ አጡ ቁጥር ቀንሶ በየመንገዱ የሚታየው የለማኝ ብዛት ተቀንሶ ወይም ጨርሶ ተወግዶ እንድታዩ ተስፋ አደርጋለሁ። እኔ በበኩሌ ኢትዮጵያ ውስጥ ጤናዬን የጎዳ ነገር ቢኖር በየመንገዱ የማየው የችግረኛ ብዛት ነው፣ የስራ አጡ ብዛት ነው። ገና ከቤቴ ወጥቼ ታምሜ ነው ቤቴ የምመለሰው። ማየው ነገር ሁሉ የሰማው ነገር ሁሉ በጣም ያስጨንቀኛል። ሌሊት እንቅልፍ አይወስደኝም። ከአሁን ቀደም የጻፍኳቸውን ወረቀቶች እንዳነበባችሁ ሁሉ ወጣት ስራ አጦችን የሙያ ስልጠና በመስጠት ከስራ አጥነት ለማላቀቅ ብዙ ጊዜ ለፍሬያለሁ፣ ጽፌያለሁ። የጻፍኩትን በፎቶኮፒ እያባዛሁ ለብዙ ሰዎች በትኛለሁ። ለእድሮች፣ ለሰራተኛ ማህበሮች፣ እንደ ባቡር የጅቡቲ አዲስ አበባ ባቡር ማህበር ሰራተኞች፣ ለኢትዮጵያ አየር መንገድ ማህበር ሰራተኞች፣ ለባንክ ቤት ማህበር ሰራተኞች ሁሉ እባካችሁ በየወሩ ለማህበራችሁ ከምታዋጡት ገንዘብ 50 ሳንቲም እንኳን በነፍስ ወከፍ ለወጣቶች ስልጠና አውሉት። ወጣቱ ትውልድ በቀለም ትምህርት ብቻ ያደገው ወጣቱ ትውልድ
አሁን በስራ አጥነት እየተንገላታ ነው። ይሄንን ማስቀረት የሚቻለው ለወጣቱ ትውልድ የሙያ ስልጠና በመስጠት ነው። ለሴቷ ዘመናዊ ወጣትነት፣ ለወንዱ ግንበኝነት፣ አናጢነት፣ ኤሌክትሪሲቲ፣ መካኒክነት፣ ሹፌርነት ይሄን ቢማሩ የመቀጠር እድል ያገኛሉ። ሰልጥነው ሰርቲፊኬት የሚሆን ዲፕሎም ይዘው ስራ ቢፈልጉ ይቀናቸዋል። እንዲሁ ዝም ብሎ ስራ ፈልጋለሁ ብሎ መዞር ለስራ እድል አያበቃቸውም። ምክንያቱም ቀጣሪው ምን ሙያ አለ ይላል፣ ለሙያ ማስረጃ ምንድን ነው ይላል። ያኔ ሰርቲፊኬቱን ወይም ዲፕሎማውን ብቅ ቢያደርግ ያንን አይቶ ጤናውን አስመርምሮ ሁኔታውን አይቶ ይቀጥረዋል። እና እንዲሁ ዝም ብሎ ስራ ፈልጋለሁ ብሎ ሲዞሩ መዋል ለወጣቱ ምንም አይጠቅመውም። ይህ ችግር ከ1957 ዓ.ም ጀምሮ ስመለከት ነበረ። የአቅሜን ያህል ረድቻለሁ። ይሄ ጉለሌ እንቁላል ፋብሪካ አጠገብ ያለው ፈጣን ሙያ ማሰልጠኛ ድርጅት የሚባለው እዚያ የቦርድ አባል ነበርኩ። በጤና ምክንያት ብዙ ጊዜ መመላለስ ስላልቻልኩ አሁን አቋርጫለሁ። ግን ለድርጅቱ ከጡረታ አበሌ በየወሩ ተቆራጭ እያደረጉ 120 ብር እርዳታ ሰጥቻለሁ። እንዲሁም ደግሞ ሌሎች እዚህ ቀበና ብረት ድልድይ አጠገብ ያሉ የወጣት ሴቶች ማሰልጠኛ ድርጅት አለ። ስሙን ረሳሁት አሁን። በራሴም በልጆቼም ስም በየጊዜው ትንሽ ገንዘብ እርዳታ አድርጌያለሁ። እና እናንተ ውጭ ሀገር ያላችሁ የሀገራችሁ የኢትዮጵያ ሁኔታ እንዲሻሻል እንደምትመኙ ሀገራችሁን እንደምትወዱ አውቃለሁ። እንዲሁ ሀገሬን እወዳለሁ ማለት ብቻ በቂ አይደለም። ወጣቱ ትውልድ ከስራ አጥነት የሚላቀቅበትን ድጋፍ ስጡ። ልብስ የሚበላውን የሚጠጣውን አይደለም፣ ሙያ ተምሮ በዛ በሙያው ሰርቶ ራሱን እንዲችል ራሱን በራሱ እንዲረዳ ማድረግ ነው። ያኔ ወጣቱ ትውልድ ከወላጆቹ ትከሻ ወረድ ይላል። አለበለዚያ ወላጆች በወጣቶች በመደገፍ ፈንታ አሁን ኢትዮጵያ ውስጥ ወላጅ የወጣቱ ጧሪ ሆኗል። ትልቁና አሳፋሪው ችግር ይሄ ነው። ችግሩ የሚወገድ ችግር ነው። መመካከር፣ መነጋገር፣ መወሰን፣ መተባበር ነው ያቃተ። ትልቅ መዋጮ አይደለም ያስፈልገው። ትንሽ በወር 50 ሳንቲም በወር 1 ብር እንኳን በእድር በኩል ብናዋጣ እያንዳንዱ እድር በየወሩ 2 ልጅ ወደ ሙያ ማሰልጠኛ ትምህርት ቤት ቢልክ ያ ልጅ በ6 ወር ወይም በ8 ወር ይመረቃል። ያኔ በሰፈሩ ውስጥ እንዲሁ ዝም ብሎ ጧጧት ወጥቶ ድንጋይ ላይ ቁጭ ብሎ ፀሐይ ሲሞቅ ከሚያረፍድ ባለስራ ይሆናል። ወላጆቹን ይረዳል። ታናሽ ወንድሙና እህቱንም በትምህርት በኩል ይረዳል፣ በልብስ በኩል ይረዳል፣ በጫማ በኩል ይረዳል። ይህን እርዳታ ማድረግ የሚቻለው በመተባበርና ትንሽም ብትሆን በማዋጣት ነው። ትንሽ የእርዳታ ትንሽ የለውም። ዋናው ነገር ምንድነው? ዓላማው ነው፣ ግቡ ነው። በዚህ ሁኔታ ኢትዮጵያን ለመርዳት እንድታስቡበት እለምናቸዋለሁ። እንዲሁም ደግሞ እናንተ ባላችሁበት በአውስትራሊያ ያሉ ወጣት ኢትዮጵያውያን ስራ ያላችሁ ይህን መልእክቴን እንዲሰሙ አድርጉልኝ። የማንም ልጅ ይሁን፣ የጎረቤት ልጅ ይሁን፣ የሰራተኛ ልጅ ይሁን፣ ብቻ ትምህርቱን አቋርጦ ቤት ቁጭ ያለ ልጅ ሙያ እንዲማር በሙያው ሰርቶ እንዲበላ ከወላጆቹ ትከሻ ወረድ እንዲል ትግል አድርጉ። በዚህ ሁኔታ የኢትዮጵያ ችግር በ30 እና በ40 ዓመት ውስጥ ማስወገድ ይቻላል። ይሄ ደግሞ አጭር ጊዜ ነው፣ ረጅም ጊዜ እንዳይመስላችሁ።
የአንድ ጥንታዊት አገር ችግር በአንድ ትውልድ አይፈታም። አንዱ ትውልድ የጀመረውን ሌላው ትውልድ ሲረከብና ሲቀጥል ሁኔታዎች እየተሻሻሉ ይሄዳሉ። ያኔ ነው ከተመጽዋችነትና ከልመና መውጣት የምንችለው። ኢትዮጵያ ውስጥ ህዝብ የሚበላው አጥቶ በረሃብ ሊሞት ነው እየተባለ በልመና የዓለምን በጎ አድራጊዎች የዓለምን ሀብታም ሀገሮች እናሰለቻለን። ይህ ነገር የተጀመረው 1949 ዓመተ ምህረት ገደማ ነው። ሸንቁጤ የሚባል ረሃብ አዲስ አበባ ገብቶ ቸርችል ጎዳና ላይ 2 ሰዎች ሞተው ተገኙ። ፖሊሶች ሬሳ አነሱና ሚኒሊክ ሆስፒታል ወስደው እነዚህ ሰዎች በምን ምክንያት እንደሞቱ ሐኪም ምስክር ወረቀት ይስጠንና ወንጀለኛ ገሏቸው እንደሆነ እንከታተላለን ብለው ጠየቁ። ሐኪሞቹ መርምረው እነዚህ ሰዎች ሰው አልጎዳቸውም፣ በዱላም አልተመቱም፣ በድንጋይም አልተመቱም፣ በጩቤም አልተወጉም፣ የሞቱት በረሃብ ነው፣ ጠኔ ነው የገደላቸው ብሎ መሰከሩ። ያ ምስክር ወረቀት ወደ አገር ግዛት ሚኒስቴር ወደ ጸጥታ በዚያም በየቦታው ተነበበና ወሬው አዲስ አበባ በሹክሹክታ ደረጃ ተሰማ። ግን አሜሪካኖች የሚያመልጣቸው ነገር የለም። ወዲያው አሜሪካን አምባሳደር ኩሪየር የሚባል አንድ በጣም ደግ አምባሳደር ነበረ። ያኔ የኢትዮጵያና የአሜሪካ ወዳጅነት በጣም የሞቀ የደመቀ ነበረ እና አምባሳደሩ ወዲያውን ሰማና ደንግጦ ቤተ መንግስት ስልክ ደውሎ ጃንሆይን ቀጠሮ ጠይቆ መጥቶ አነጋገራቸው። ምን ነበር ያለው? በሀገራችን እህል ተርፎ ባህር እንጨምራለን። እዚህ ሀገር ህዝቡ የሚበላውን አጥቶ በረሃብ ይሞታል። ስለዚህ እኔ ለሀገሬ መንግስት ይህን ጉዳይ ላሳውቅና ለ2 ወር ለአዲስ አበባ ለመላው አዲስ አበባ ህዝብ ለ2 ወር የሚበቃ እህል አስመጣለሁ። በዚህ በኩል ጃንሆይ ቅር ማይሎት ከሆነ ፈቃዱን ይስጡኝ ብሎ ጠየቃቸው። ጃንሆይም እንደ ህዝባችን በረሃብ ሲሞት ከምናይ የአሜሪካ እርዳታ ቢመጣልን አንጣላም፣ እናመሰግናለን አሉ። በዚህ ምክንያት ለአዲስ አበባ ህዝብ ለ2 ወር የሚበቃ የስንዴ ዱቄት ስንዴው ሳይሆን ተፈጭቶ ዱቄቱ መጣ። በአስቸኳይ መርከብ ከአሜሪካ እስከ ጅቡቲ፣ ከጅቡቲ ደግሞ በአስቸኳይ ባቡር አዲስ አበባ ለገሃር፣ ከዛ በኋላ ለሚያከፋፍሉ ነጋዴዎች እህሉ ተሰጠ። አሜሪካ መንግስት የላከው ለኢትዮጵያ ለተራበው ህዝብ በነፃ እንዲሰጥ ነበረ። አዲስ አበባ ሲደርስ ግን የንግድ ሚኒስትሩ የኢትዮጵያ ህዝብ እህል አጣ እንጂ ገንዘብ አላጣም ገዝቶ ይብላ ብለው ግማሽ ኩንታሉ የስንዴ ዱቄት በ35 የኢትዮጵያ ዶላር እንዲሸጥ ወሰኑ። በዚህ ምክንያት ሀጂ ሙስጠፋ የሚባሉ ሰውዬና አቶ ኪዳኔ በየነ የሚባሉ፣ ሶስተኛ ደግሞ ቀኛዝማች አብዱ ሰመድ የሚባሉ መርካቶ ነጋዴ እያንዳንዱ ፉርጎ አንዳንድ ፉርጎ ሙሉ የመጣውን የስንዴ ዱቄት እየተረከቡ ለኢትዮጵያ ህዝብ አከፋፈሉ። በዚህ ሁኔታ ሐምሌና ነሐሴን ወጣን። ይህ ዓመተ ምህረቱ 1949 ገደማ ይመስለኛል። ከዛ ወዲህ በየጊዜው 3 ዓመትም 6 ዓመትም እየቆየ ረሃብ ይመጣል። አሁንም የዓለምን ህዝብ የኢትዮጵያ ህዝብ ተራበ፣ እህል ላኩ፣ መድኃኒት ላኩ፣ ሐኪም ላኩ እያለን በልመና እናሰልቻለን ብለን እንዲያውም የልመና መስሪያ ቤት አቋቋመን። የእርዳታ ማስተባበሪያ ኮሚሽን የሚባል እኔ የልመና ሚኒስቴር ነው ብዬ ነው የምጠራው። እሱ መስሪያ ቤት እንዲያው ቢቻል መዘጋት ነው ያለበት። ምክንያቱም
ምክንያቱም መንግስት በዚያ መስሪያ ቤት በኩል ዓለምን ሀብታም ህዝቦች በልመና አሰልችቷል። መንግስት መለመኑን ያየ ህዝብ ደግሞ ራሱ ለማኝ ሆነ። ህዝቡ እኮ ሰርቶ የመብላትን ትጋት ፍላጎት በማስተማር ፈንታ ህዝቡን መንግስት ልመና እያስተማረው ነው። እኔም ያናድደኝ ይሄ ነው። ኢትዮጵያ ውስጥ ዝናብ 2 ዓመት 1 ዓመት ቢጠፋ በሚቀጥለው 3 እና 4 ዓመት ውስጥ ዝናብ አለ። በዛ በዝናቡ ጊዜ ወንዞች በሙሉ ይፈሳሉ። ያንን የወንዝ ውሃ ቀለስ አድርጎ መስኖ እርሻ ሰርተው በአመት ውስጥ 2-3 ማምረት ይቻላል። አንደኛው ምርት ቢበላ ሁለተኛው ምርት ከመድኃኒት ጋር ተቀምጦ በጎተራ ተቀምጦ ለረሃብ ዘመን መቀመጥ ይችላል። ያኔ ህዝቡ ሳይራብ ይበላል። አሁን ግን ውሃው ዝም ብሎ እየፈሰሰ እየሄደ መስኖ እርሻ መጠቀም አቅቶን ይሄው ህዝቡ ተራበ እያልን የዓለምን ሀብታም ሀገሮች በልመና እናሰለቻለን። እንጃ እንግዲህ እነሱ ሰዎች አንድ ቀን መስጠት እኛ መለመን አልሰለቸንም። መስጠት የሰለቻቸው ዕለት ምን እንደምንሆን አላውቅም። የሚያሳዝነው እሱ ነው። አባይን የሚያህል ትልቅ ወንዝ፣ ዋቢ ሸበሌን የሚያህል ትልቅ ወንዝ፣ ገናሌን የሚያህል ትልቅ ወንዝ፣ አዋሽን የሚያህል ትልቅ ወንዝ በየዓመቱ ውሃው ከገደብ አልፎ ሜዳውን እያጥለቀለቀ ነው። ያ ውሃ ትልቅ የምርት ኃይል ነው። አልተጠቀምንበትም። ያንን የሚጠቀም ትውልድ ኢትዮጵያ ውስጥ ብቅ ማለት አሁን ጀምሯል። እኔም ስለዚህ ጉዳይ ጡረታ ከመውጣቴ በፊት 1975 ዓመተ ምህረት ብሪቱ በምትባል በባንክ ቤቶች መጽሔት መጋቢት ወር በታተመችው በቁጥር 16 ላይ አስረድቻለሁ። በመስኖ እርሻ መጠቀም ካልጀመርን ምንም ጊዜ ቢሆን ከተመጽዋችነት አንላቀቅም ብዬ ጽፌያለሁ። ለምን ይህን ጻፍክ ተብዬም ደግሞ የተወቀስኩበት ጊዜ ነበረ ያ ጊዜ። አሁን ግን ከ22 ዓመት በኋላ ፎቶኮፒውን ያነበቡ ሰዎች ከዚያን ጊዜ ጀምረን እስከዚህ በመልፋት እናደንቅሃለን ይሉኛል። አዎ አሁን ስራ ላይ መዋል በመጀመሩ ደስ ብሎኛል። ግን ቀደም ብሎ ነበረ በስራ ላይ መዋል ያለበት። ብሪቱ መጽሔት 3200 ኮፒ ነው የሚታተመው። ያ ሁሉ ለኢንሹራንስ እና ለባንክ ቤት ለፋይናንስ ድርጅቶች ሁሉ ለእያንዳንዱ ባንክ ሰራተኛ ይሰጣል፣ ለኢንሹራንስ ሰራተኛ ይሰጣል። እነዚያ ሁሉ አንብበዋል። ነገር ግን ይሄንን መልእክት የተቀበለ ማን ነው አላውቅም። አልተሰራበትም። አሁን ትንሽ ጀምረዋል። ጎርፍ ውሃ አቁሩ፣ ወንዞቹን ቀንሱ፣ በመስኖ እርሻ ተጠቀሙ የሚባል አዋጅ ጀምሯል በዚህ በ2 እና 3 ዓመት ውስጥ። ይኸውም ደግሞ እንደገና ያኔ 75 ላይ ያሳተምኩትን እንደገና በፎቶኮፒ አባዝቼ ለባለስልጣኖች ሁሉ በተልኩ። በየመስሪያ ቤቱ እየወሰድኩ ሰጠው። ትንሽ አሁን ሰው እየገባው ባለስልጣኑ እየገባው እየተረዳ ያለ ይሄ ላይ ይመስለኛል። እና እንግዲህ በሀገር ጉዳይ እስከዚህ ለፍቻለሁ እና ይሄንን ደግሞ እንድናገር እንድጽፍ ያስገደደኝ የልማት ባንክ ሰራተኛ ስለነበርኩ ነው። ከ1945 ዓመተ ምህረት ጀምሮ የእርሻና ኢንዱስትሪ ልማት ባንክ ሰራተኛ ሆኜ ከጅማ እስከ ማጂ ከማጂም እስከ ኤርትራ እስከ ምጽዋ እስከ ሁመራ ድረስ ሄጃለሁ። ብዙ ገበሬዎች ጋር ግንኙነት አድርጌያለሁ። በተለይ 1958 ዓመተ ምህረት ሁመራ ላይ የነበሩትን የሰሊጥና የጥጥ ገበሬዎች በባንክ ብድር ለመርዳት ሄጄ 2 ወር ገደማ ነው በዚያ አካባቢ የቆየሁት።
እና በዚያ በሁለት ወር ተኩል ጊዜ ጥናት 425,000 የኢትዮጵያ ዶላር ትራክተር ለሚገዙ ሰዎች አበድረናል። እንዲሁም ደግሞ የንግድ ባንክ ቅርንጫፍ እዚያ እንዲከፈት ከባንክ ቤት ባለስልጣኖች ጋር ተነጋግሬና ጽፌ ክቡር አቶ ምናሴ ለማ ሀሳቤን ሰምቶ ከአቶ ተፈራ ደግፌ ጋር ተነጋግረው ሁመራ ላይ የኢትዮጵያ ንግድ ባንክ ቅርንጫፍ ተከፈተ። ያ ደግሞ ለገበሬዎች ትልቅ እርዳታ ነው የሆነላቸው። የሰብል መሰብሰቢያ ይሄ ክሮፕ ሎን የሚባል ነገር እየተሰጠ ከአራጣ አበዳሪዎች ገበሬው ከአራጣ አበዳሪ እንዲድን ትንሽ አስተዋጽኦ አድርጌያለሁ እና በቡና ገበሬዎች በኩልም ደግሞ ጅማ ስሰራ እዛ ብዙ ችግር ነበር ያጋጠመኝ። ያኔ ባንክ ቤቱን የሚመሩ ሰዎች ፈረንጆች ናቸው። በፈረንጅ ሀገር በአውሮፓ ቡና አይበቅልም። ስለ ቡና ምንም የሚያውቁት ነገር የላቸውም። ነገር ግን ለጅማ ቡና ገበሬዎች ብድር እንድንሰጥ ቅርንጫፍ መስሪያ ቤት ተከፈተ። የዚያ ቅርንጫፍ መስሪያ ቤት ዋና ስራ የዚያ ቅርንጫፍ መስሪያ ቤት ብራንች ማናጀር ሆኜ የተሾምኩ ሰው እኔ ነኝ። የመጀመሪያው ሰው ስራ ስንጀምር ለቡና ገበሬዎች በ9 ወር ውል ብድር ስጡት ብዬ ታዘዝኩ። በ9 ወር ውስጥ እኮ ቡና አይደርስም። በ9 ወር ውስጥ ሊደርስ የሚችል በቆሎ ነው። የጅማ ህዝብ ደግሞ በቆሎ አይዘራም። አገሩ ጫካ ነው። በቆሎ ቢዘራ ዝንጀሮ ይበላበታል። እነሱም ያውቁት ቡና ነው። ቡና ደግሞ የሚደርሰው ከ4 ዓመት በኋላ ነው። ያው ድርቅ ካልመታው ቡና እንጨት በረዶ ካልመታው እንዲህ ያለ ሁኔታ አለ። ቡና እንጨት በረዶ ከመታት 2 ዓመት አታፈራ፣ ትመክናለች። ቅጠሉ ይደግፋል፣ ቅርንጫፉ ይቆስላል። ተመልሳ እንደገና አገግማ ቅጠሉ ወጥቶ ቅርንጫፉ አበባው እስኪፈጠር ድረስ 2 ዓመት ገደማ ይፈጃል። ይሄን ሁሉ ጣጣ አያውቁም ፈረንጆቹ። በ9 ወር በ8 ወር እከፍላለሁ። እኔ ባልከፍል ዋሴ ገሌ ይከፍላል የሚል ፕሮሚሰሪ ኖት ሎን አበድር ተባልኩ። ይሄ ነገር ለገበሬው ጥሩ አይደለም፣ ገበሬው አልተቀበለም። አይሆንም አልኳቸው። ትእዛዛችንን ማታከብር ሰው ነህ አንተ፣ ለጅማ ገበሬው ትሟገታለህ ብለው ከደሞዜ 125 ብር ቋሚ ቅጣት ወሰኑብኝ። ከጅማ ወደ አዲስ አበባ ቀየሩኝ። ጅማ ሳለሁ ባንክ በተከራየልኝ ቤት ነበር የምኖረው። ወደ ስራ መሄድበት መኪና ነበረኝ። ባንክ ቤት ደግሞ የመኖሪያ ቤት ደግሞ ሙሉ ፈርኒቸር ነበረ። ወደ አዲስ አበባ ሲቀየር ፈርኒቸሩም እዚያ ጅማ ቀረ፣ መኪናውም እዚያ ቀረ። ከደሞዜ በተጨማሪ 125 ብር ጉዳት ደረሰብኝ፣ ቋሚ ቅጣት። ከፈረንጆች ጋር ትልቅ ትግል ነበረብኝ። ትእዛዝ አያከብርም ብለው ነው የቀጡኝ። ሰነፍ ነህ አላሉኝም፣ እምነት አጉድለሃል አላሉኝም። ለገበሬው ይሟገታል አሉ። እርግጥ ነው ተሟግቻለሁ። ለዚህ ትልቅ አስተዋጽኦ ያደረገው ምንድን ነው? የወላጅ እናቴ ምክር ነው። እናቴ ምን ነበር የሚለው? አሁን ባለስልጣን ላይ ብለህ በደሃ ላይ ግፍ እንዳትሰራ፣ ለደሃው ህዝብ ተሟገትለት። ደሃውን ከምታስቀጣ አንተ በእነሱ ፋንታ ብትቀጣ ይሻላል ብለው የተፈጥሮ እውቀታቸው እናቴ ያካፍለውኛል። እኔ እናቴ በጣም ስለምወዳቸው የነገሩኝ ነገር ሁሉ የመከሩኝ ምክር ሁሉ እስካሁን ድረስ ይመራኛል፣ ከልቤ አልጠፋም። በተቻለ መጠን ደግሞ እርዳ፣ ሰው እርዳ ነበር የሚሉኝ።
ግን አንዳንድ ጊዜ የእሳቸው ምክር ኪሴን ባዶ አደረገው። አዲስ አበባ ከጧት ከቤቴ ስወጣ 5 ወይም 6 ብር ገደማ ኪሴ ውስጥ ይዤ እወጣለሁ፣ ለታክሲም ለአውቶቡስም ብዬ። በዛ ላይ ማኪያቶ አለ፣ ብስኩት አለ፣ እንግዳ መጋበዝ አለብኝ። መንገድ ዳር ተቀምጦ ደግሞ የሚለምኑትን ሰዎች በተለይ ሕፃን ይዘው የሚለምኑ ሴቶችን እያየሁ ማለፍ አልችልም። በታክሲ ወጥቼ ተመልሼ ቤቴ የምገባው በአውቶቡስ ነው። ለታክሲ የሚከፈል ገንዘብ ያልቃል። እና ይሄ ችግር አለ በህይወት ውስጥ። እንግዲህ ውጣ ውረዱ ቀላል አይደለም፣ በጣም በጣም ከባድ ነው። ወደ ሁመራ ሄጄ ስመለስ በአስመራ በኩል ነበረ ዞረን የምንሄደው። እንትና ማነው ባሬንቱና ከረል መካከል አንድ እንደ ገጠር ሰው የለበሰ ሰውዬ መሀል መንገድ ላይ ሆኖ እባካችሁ ሊፍት ስጡኝ ብሎ ለመነን። እኔ እንዲያው አዘንኩና ሹፌሩን መቀመጫ አንድ ሰው መቀመጫ ነበርና ከኋላ በኩል ጂፕ ላንድሮቨር ነበር የያዝነው፣ ባለሸራ ላንድሮቨር። አስቆምኩና ጫነው አልኩት። ሹፌሩ ተጠራጠረ። ኧረ ይሄ ሰውዬ ሽፍታ ሊሆን ይችላል፣ ባንጭን ይሻላል አለ። አይ ይደለም ባሉ እጁን ነው ያለው። ጫነው፣ ተጫነ። መኪና ውስጥ ከገባ በኋላ የት ነው የሄዳችሁት? ከየት ነው የምትመጡት? እያለ ጥርት ባለ አማርኛ በጥያቄ ልብ ልባችን ሲያወርቅ ነበር። እኛ ደግሞ የሁመራን የሰሊጥና የጥጥ ገበሬዎች ለመርዳት ነው የሄድነው፣ ከዚያ ነው የምንመጣው አልነው። ከረል ልንደርስ አንድ 10 ኪሎ ሜትር ገደማ ሲቀር ምንም ሰው በሌለበት ቤት በሌለበት በረሃ ውስጥ እኔ ቤት ደርሻለሁ፣ እዚህ ልውረድ፣ መኪናውን አቁሙ አለ። እዚህ ምን ቤት አለና ነው የምትወርደው አልነው። አይ እኔ ቤት ይሄ ነው፣ አቁሙ መኪናውን አለ። አስቆም። ሲወርድ በዛ እንደ ገበሬ በለበሰው ወይም እንደ እረኛ በለበሰው ልብስ ውስጥ ታጣፊ መሳሪያ ይዞ ነበርና እንዲህ አድርጎ አሳየና ደህና ዋሉ አለ። ተገረም። ሳናቅ እኛ ለካ የተቃዋሚ ወታደር ወይም የኤርትራ ተቃዋሚ ኃይል አባል ከኛ ጋር ጭነን መተናል። እና አስመራ ከገባሁ በኋላ ገረመኝ። አንዱ ደግሞ ሁመራ እዛ የምንኖርበት ሆቴል ድረስ መጥቶ ፍየል ይሸጣል። በ3 ቀን አንድ ቀን ይመጣል። እና እንደ ሱዳኖች እንደ እጀ ጠባቢ ያለ ነገር ጀለቤ የሚባል ነገር እሱ ነው የሚለብሰው። እዚህ መቀነት አለው እና መቀነቱ ከላይ በኩል እንደ ጡት ያበጠ ነገር አለ። ምንድን ነው ይሄ ነገር እያልኩ ስገረም፣ ይሄ ፍየል ነጋዴ ነው፣ ጨርቁንም ጫቱንም እዛ ውስጥ ነው የሚያደርገው አሉኝና ሄድኩና ሰውየውን ይዤ ከሰውየው ጋር ፎቶግራፍ ተነሳሁ ከባለ ፍየሉ ጋር። ፎቶግራፉ ከታጠበ በኋላ ጎንደር ደርሰን ስናሳይ ጊዜ ይሄ ሰውዬ ታቅፎ እኮ የእጅ ቦምብ ነው፣ ቦምብ ከያዘ ሽፍታ ጋር ነው ፎቶግራፍ የተነሳው ብለው ሳቁብኝ። እና እንዲህ ያለ ነገር አለ። ብቻ በባንክ ዓለም ውስጥ በጠቅላላው 33 ዓመት ሰርቻለሁ። መጀመሪያ ስራ የጀመርኩት በእርሻና ኢንዱስትሪ ልማት ባንክ ነው። እዛ 19 ዓመት ተኩል ሰራሁ። ከዛ ወደ ዛሬ ቤቶችና ገንዘብ ቁጠባ ባንክ ተብሎ የሚጠራው ድሮ ሞርጌጅ የሚባለው እዛ ገባሁ። እዛ ደግሞ 13 ዓመት ገደማ ሰራሁ። ሲደመር ወደ 33 ዓመት ገደማ ይሆናል። እና እንደገና ሞርጌጅ ውስጥ ያጋጠመኝ አንዱ ትልቅ ችግር ለደም ብዛት፣ ለደም ግፊት በሽታ የዳረገኝ የመሬትና የከተማ ቦታና የትርፍ ቤት አዋጅ ከታወጀ በኋላ የገንዘብ አስገቢ ክፍል ሆኜ እዛ ስሰራ
ህዝብ ላይ የደረሰው ችግር ወደ እኔ ተጋባና እኔን በሽተኛ አደረገኝ። ሰው ለውጥ ከመምጣቱ በፊት ከ66 ለውጥ በፊት የእርሻ መሬት ገቢ ነበረው። ባለስልጣኑም የቦርድ አባል ነበረው። የቤት ኪራይ ነበረው። አሁን ለውጥ ሲመጣ የእርሻ መሬት ገቢው ቀረበት፣ የቦርድ አባልም ቀረበት። ትርፍ ቤት ኪራይ መንግስት ወረሰው። አሁን ከሰራቸው ቤቶች ሁሉ አንዱን ምረጥና ሌላውን አስወርስ ስለተባለ በአዋጅ አስወረሰ። ያቺ የመረጣት ቤት ደግሞ የባንክ ዕዳ ያለባት አዲሷ ቤት ሆነች። አሁን በቤቱ ውስጥ ከኖርክ ትከፍላለህ፣ ዕዳው ትከፍላለህ። ያ ያስወረስከው ቤት ከዕዳ ነፃ የሆነ ቤት ስለሆነ አይመለከተንም። እኛ የምንፈልገው ለዚህ ላለህበት ቤት ነው ያበደርነው፣ ትከፍላለህ ተባለ። ሰው ተቸገረ። እኔ እኮ እከፍላለሁ ያልኩት ከዚህ ቤት ኪራይ ገቢ ነው፣ ከዚህ እርሻ ገቢ ነው፣ ከዚህ ደሞዜ ነው፣ ከዚህ የቦርድ አበል ነው። ያ ሁሉ ቀርቷል። አሁን ቴጣም ትቼ ልክፈል ይላል። አይ እኛ ይህን አናውቅም፣ ያበደርነውን ገንዘብ ማስከፈል አለብን፣ ክፈል። ህዝቡ ያለቅሳል። በተለይ አንዳንድ ባሎቻቸው በለውጡ ምክንያት ከስራ የተባረሩ ሰዎች፣ የሞቱባቸው ሰዎች፣ የታሰሩባቸው ሰዎች፣ ለዘመቻ ወደ ሰሜን ተልኮ መመለሻ ያጡ፣ በዛ የቀሩ ልጆቻቸው ከእናታቸው ጋር ቀርተው ከዛ የሚላከው ተቆራጩ ከደሞዙ የሚቆረጠው ተቋርጦ ሰውየው በህይወት ይኑር አይኑር አይታወቅም። እዚህ ደግሞ ልጆች ያሉበት ቤት በዕዳ ሊሸጥ ሆነ፣ በሐራጅ ሊሸጥ ሆነ። ይህን ሁሉ ችግር በህዝቡ ላይ ያለውን ችግር ማየት ራሱ ትልቅ ንዴት፣ ትልቅ በሽታ ነው። ህዝቡ የመክፈል አቅም የለውም። አለቆቼ አስከፍል ይሉኛል። በዚህ መካከል እኔ በመካከሉ ተቃጠልኩ፣ ተፈጫው እና ባንክ ቤት ውስጥ የገንዘብ አስገቢ ክፍል ሰራተኛ ሆኖ መስራት ትልቅ ድካም ነው የሚያመጣው፣ ትልቅ ችግር ነው የሚፈጥረው። ህዝቡ ሲበደር በቀላሉ የሚከፍለው መስሎ ነው የሚበደረው። ከተበደረ በኋላ ግን በቤተሰብም ሆነ በቤተሰብ ዙሪያ በአንዳንድ በሚፈጠረው ችግር መክፈል ያቅተዋል። የሶስት ወር ክፍያ ከተቋረጠ ወደ ክስ ይተላለፋል። እኔ ደግሞ ወደ ክስ እንዲተላለፍ አልፈልግም። ምክንያቱም ይሄ ሰውዬ ከተከሰሰ ይፈረድበታል። ከተፈረደበት ደግሞ ከመበደሩ በፊት የነበረች ንብረቱን ያጣል በሙሉ። ያ ንብረት የተገኘው በባንክ ብድር ብቻ አይደለም፣ ራሱ መጀመሪያ አለው ነበረው እና በዛ ላይ ተጨማሪ ነው ከባንክ ተበድሮ ቤቱን ሰርቶ የጨረሰው። አሁን በዚያ ከባንክ በወሰዳት ብድር ምክንያት ከመበደሩ በፊት የነበረች ንብረቱን ጭምር ያጣል። ይህን ማየት ነው እኔን ያመኛል፣ በጣም ያናድደኛል። ግን ይህን መግለጽ አልችልም፣ እውጣለሁ። ችግርን መዋጥ ራሱ ደግሞ በሽታ ነው፣ በበሽታ ዳረገኝ እና ያ ሁሉ ተጠራቅሞ ኦፕራሲዮን አራት ጊዜ ነው ኦፕራሲዮን የሆንኩት። ጡረታ ከገባሁ ወዲህ ብቻ 4 ጊዜ ኦፕራሲዮን ሆኜ። ይሄ ሁሉ የመጣው ከስራ ጋር በተያያዘ ጭንቀት የተፈጠረ በሽታ ነው እና አንዳንዶቹ የኔ ጓደኞች የኔ አይነት ስራ የማይሰሩት ከጤናቸው ጋር አሉ እና የባንክ ቤት ስራ ከብዙ ሰው ጋር ያገናኝሃል፣ ከሰው ጋር ያስተዋውቀሃል። ነገር ግን በጣም ጥንቃቄን ይጠይቃል፣ ትህትናን ይጠይቃል፣ ትጋትን ይጠይቃል፣ ሙሉ ታማኝነትን ይጠይቃል። ትህትና፣ ትጋት፣ ታማኝነት ከሌለ የባንክ ስራ ይበላሻል። አንዳንድ ጊዜ ብዙ አስቀያሚ ነገሮች፣ አሳፋሪ ነገሮች በባንክ ሰራተኞች ላይ ሲወራ ሰማለሁ፣ አዝናለሁ። ይህ ደግሞ
የአለቆች ስንፍና ነው፣ የእነሱ አለመቆጣጠር እና ከተቆጣጠሩ ማይሻሻል ነገር የለም። በዚህ የተነሳ ነው 1985 ዓመተ ምህረት ላይ ዶክተር ያዕቆብ ኃይለማርያም በጠራው ስብሰባ ላይ አዳማ ከተማ አዳማ ሆቴል ናዝሬት ከተማ ውስጥ ከመላው ኢትዮጵያ የተጋበዙ ሰዎች ባሉበት ስብሰባ ላይ ሙስናን የሚቆጣጠር አዋጅ ይውጣ፣ ወደፊት በሚወጣው ህገ መንግስት ውስጥ ያለ አግባብ የሚበለጽጉ ሰዎችን የምንቆጣጠርበት ህግ መኖር አለበት ብዬ ተናግሬያለሁ። ያንን ደግሞ እንደገና በኮምፒውተር አስፌ በፎቶኮፒ አባዝቼ እስከ ጠቅላይ ሚኒስትር ቢሮ ድረስ ልኬያለሁ። ከዛ ወዲህ ነው ጸረ ሙስና ኮሚሽን የተቋቋመው እና እስከዚህ ድረስ ለሀገር ጥሩ ለማድረግ ለመስራት ታግያለሁ። ይሄ እንባ ጠባቂ ድርጅት የተቋቋመው ህገ መንግስቱ ውስጥ አንድ አንቀጽ እንዲገባ በዚያን ጊዜ ገና ህገ መንግስቱ በሚረቀቅበት ጊዜ ከዶክተር ኃይሌ ወልደ ሚካኤል እና ከዶክተር ኃይሉ አራያ ጋራ አንድ ቀን አንድ ግብዣ ላይ ተገናኝተን እዛ እንትን 6 ኪሎ ያለው አንድ የስብሰባ አዳራሽ አለ። ድሮ የክብር ዘበኛ ጽሕፈት ቤት የነበረ እዛ አንድ ቀን ምሳ በል ስንበላ ህገ መንግስት በመረቀቅ ላይ ነው ስላሉ እንግዳውስ ይሄ በስዊድን ሀገር ኦምቡድስማን የሚባል ደንብ አለ፣ ያ በህገ መንግስት ውስጥ ቢገባ ጥሩ ነው ብዬ ነግሬያቸው ዶክተር ኃይሌ ወልደ ሚካኤል ሀሳቤን በጣም ይሰማና ይቀበል ስለነበረ ወዲያው ሄዶ ከሰዓት በኋላ ያን ብሔረሰብ ኢንስቲትዩት ኃላፊ እሱ ነበርና ህግ የሚያረቀውን ልጅ ጠርቶ እንደ አለማየሁ የሚባል ወጣት አለ ህግ ብሩቅ፣ እሱ ይህን አንቀጽ እንዲፈጥር ተደረገ። እንባ ጠባቂ ድርጅት መቋቋም አለበት የሚለው የኢትዮጵያ ዲሞክራሲያዊ ህገ መንግስቱ ውስጥ የተካተተው እኔ ባሳሰብኩትና ዶክተር ኃይሌ ወልደ ሚካኤል እና ዶክተር ኃይሉ አራያ በተስማሙበት መሰረት ነው። እንግዲህ ሁሉ ነገር ልናገር ያልኩ እንደሆነ እንውላለን። በመጠኑ ይሄ ነው። አጭር ማጠቃለያ ለልጆቻችሁ ለዘመዶቻችሁ ጠቃሚ ምክር፣ ወጣቱ ትውልድ በቀለም ትምህርት ብቻ ማድረግ የለበትም። ከ6ኛ ክፍል ጀምሮ ሙያ ትምህርት ይማር። የትም ሀገር ይሁን ከቀለሙ ትምህርት ጋር ጎን ለጎን ለሴቶቹ ዘመናዊ ወጥ ቤትነት፣ ነርስነት፣ የፈርስት ኤድ ደረጃ እንኳን ቢሆን ይማሩ። ሹራብ ስራ፣ ፀጉር ስራ፣ ለወንዶቹ መካኒክነት፣ ሹፌርነት፣ ግንበኝነት፣ አናጢነት የመሳሰሉ ነገር የተማሩ እንደሆነ የኢትዮጵያ ወጣት ሰርቶ ይበራል። ከዚህ ጋር ሌላ ደግሞ ምንድን ነው? ግብረ ገብነት ዋናው ነገር ነው። ትህትና፣ ትጋት፣ ታማኝነት፣ መጠነኛ ደግነት፣ እነዚህ አራቱ አንድ ላይ መሄድ አለባቸው። ልጆቹን በዚህ ኮትኩታቸው አሳድጉ። ትህትና፣ ትጋት፣ ታማኝነት፣ ደግነት ይሄ የሆነ እንደሆነ ትውልዱ እየተሻሻለ ይሄዳል። ቤተሰቡ እየተከበረ እየተወደደ ይሄዳል። እና እንግዲህ ከዚህ የበለጠ የምናገረው የለኝም። አሁን እንግዲህ ወደ 80 ዓመት ገደማ የተቃረብኩ ጥቂት ጊዜ ነው የቀረ 80 ልሞላ፣ ምናልባት 4-5 ወር ይሆናል። እና
ደህና ሄጃለሁ። ትዳር መስርቼ ባለቤቴ ከወይዘሮ ጽጌ ገዙ ጋር 55 ዓመት ኖረናል። የልጅ ልጆች ይኸው አይተናል። በአቤቱ ጊዜ ችግር ተፈጥሯል። 40 ቀን ባልሞላ ጊዜ ውስጥ 2 እኔን የሚያካክሉ ልጆች ሞቱ ወይም ተገደሉ ልበል። 2 ልጆች ታሰሩ። የባለቤቴ ታላቅ ወንድም ልጅ ታሰረ። የታላቅ እህቴ ልጅ ታሰረ። የኔ 2 ልጆች ታሰሩ። ወይዘሮ ጽጌ አራት ሳህን ቋጥራ ነበር እስረኛ ለመጠየቅ ከቤት የምትወጣው። መጀመሪያ የወንድሟ ልጅ አንደኛ ፖሊስ ጣቢያ ጃን ሜዳ ትጠይቃለች። 1 ሳህን ለሱ ትወረወራለች። ከዚያ በኋላ 3ኛ ፖሊስ ጣቢያ ትሄዳለች። ስንዱን እዚያ ትጠይቃለች። ከዚያ ትመለስና ሰንጋተራ እንደኔ ትጠይቃለች። እንደኔ ሰንጋተራ አካባቢ ነበር የታሰረችው። ከዛ ወርዳ ወህኒ ቤት ትልቁ ወህኒ ቤት የታላቅ እህቴ ልጅ ትጠይቃለች። ለሱም 1 ሳህን ታቀብላለች። እና በየ2 ቀን እንደዚሁ ትንከራተት ነበር። እና ይሄ ሶሻሊዝም ለውጥ የመጣው ንብረታችንን ከመምጠቁ ሌላ ልጅ ጭምር ነው ያሳጣን። ልጅን የሚያህል ቅርብ ዘመድ፣ ልጅን የሚያህል ጠቃሚ ዘመድ አሳጣን። ከልጆቻችን ውስጥ ከቀበሌ ጋር ሄዶ እዚያ ከፍተኛ 40 ነው መሰለኝ፣ ከፍተኛ 40 ይሁን 41 ቀበሌ 35 እዛ ሶለን ቦሌ ጋራዥ አጠገብ እዛ ሄደው ከአንድ ቀበሌ ሰዎች ጋር ተታክሶ ነው መሰለኝ ወሬ እንደሰማሁት። እሱም አቆሰለ። እነሱም 4 አውቶማቲክ መሳሪያ ይዘው ወጥተው በአውቶማቲክ መሳሪያ ከበው መጥተው ጣሉት። ለጊዜው አልሞተም ነበር። በኋላ አስረው አሰቃይተው በኤሌክትሪክ ሾክ ጭምር መርምረው ምንም ሚስጥር አላወጣም ስላለ ያኔ ህዝብ ድርጅት የሚባለው መስሪያ ቤት ስልክ ደውለው አንድ የኢህአፓ አባል ይዘናል፣ ዋና ጸሐፊያችን በሽጉጥ አቁስሎታል እና አሁን ምን እናድርገው ብለው ጠየቁ። ሽጉጥ ይዘው መጥቶ በእናንተ ላይ ተኩስ የከፈተ ሰው እስካሁን ድረስ ለምን በህይወት አቆያችሁት? እኛ ወረቀት ሲበትል የተገኘ ጭምር ግደሉ አላልናችሁም ወይ? በሉ ግደሉት ብለው ፈረዱበት። አይ ነገ ጠዋት እንገላለን አሉ። አሰሩትና ሄዱ። ቤቱን ቆልፈውበት ጠዋት ሲነጋጋ መጡ። ጸሐፊ ተጠራች። ታይፕራይተር ላይ ወረቀት አስገብታ ቁጭ አለች። እጁን ወደ ኋላ አስሎ ወንበር ላይ አስቀምጠው በል እንግዲህ የምትሞት ተፈርዶብሃል፣ ልንገድልህ ነውና የምትናዘዘውን ኑዛዜ ካለ ተናገር አሉት። አይ እንደምትገሉኝ አውቃለሁ፣ ግን እንዲህ ያለ ስልክ ደውላችሁ መሞቴን ለእናቴ ንገሯት። መሞቴን ሰምታ አልቅሳ ወጣላት። በጣም ትንገራታለች። በህይወት የምታገኘ መስሏት አገር ለአገር ትኖራለች፣ ታብዳለች። ስለዚህ ይህን ስልክ ደውላችሁ ለእናቴ ንገሯት ብሎ ነገራቸው። ታሪኩን በኋላ እንደሰማሁት እንዴ ምን እናቴን ትላለህ? አባት የለህም ወይ አሉት። እኔ ያኔ መጀመሪያ ዙር ቀበሌ እመርጣለሁ ብዬ ወጥቼ ተመርጬ ነበርና የእኔ አባት እንዳንተ የቀበሌ ሰራተኛ ነው፣ ይጠረጥረኝ ነበር። የኢህአፓ አባል መሆኔን ይጠረጥረኝ ነበር። እኔ ግን ደብቄበታለሁ፣ እንዳያውቅ አድርጌያለሁ። ሆኖም አንድ ቀን ትንሣኤ ተው፣ ይሄን ብቻ አታብዛ፣ አንድ ቀን ሞተህ ሬሳህን ከአዋራ ላይ ነው ማነሳው
አላርፍም ካልክ ይሄ የሚመጣ ነው ተጠንቀቅ ብሎኛል። ያው የተናገረው መድረሱ ነው። የኔ አባት በመጠኑም ቢሆን አንባቢ ነው። የአብዮትን ታሪክ የለውጥን ታሪክ ያውቃል። እስከዚህ ድረስ የኔ መሞት ለሱ እንግዳ አይሆንበትም። ማዝነው ለእናቴ ነው ብሎ ነገራቸው። ሌላስ ምን መልእክት አለ ብሎ ቢጠይቁት ዛሬ ለእናንተ ለሚኒስትሮች ትጥቅና ስልጣን ሰጥቶ እኛን የሀፓዎችን የሚያስገድለው ደርግ ስሙን ለውጦ ነገ ራሱ መንግስት ይሆናል፣ ሌላ ፓርቲ ይሆናል እንጂ ለእናንተ ለሚኒስትሮች ፓርቲ ሆናችሁ ኢትዮጵያን እንድትመሩ ስልጣን አይሰጣችሁም። በዚህ በኩል አትሞኙ። ሚኒስትሩን ምንም ጊዜ ቢሆን ፓርቲ ሆኖ ኢትዮጵያን የሚመራበትን እድል አያገኝም ብሎ ነገራቸው። ኦሆ ይሄማ ከተኮሰብን ጥይት የበለጠ ተናገር አይደለም ወይ? በሉ ግደሉት ተብለው ወንበር ላይ አስራ ያስቀመጡትን ልጅ ለሁለት ተኩሶ ገደሉት። ከዚያ በኋላ እዚያ ሶለን ቦሌ ገራዥ አጠገብ ሀዲዱ ላይ ሬሳውን ወስደው ጣሉት። ሁለት ቀን ማታ ማታ ሬሳው ይገባል። ጠዋት ጠዋት መቀጣጫ እንዲሆን ወስዶ እዚያ ባቡሩ አጠገብ ይዘረጉታል። ወጪ ወራጅ ያያል። ልጁ ቁመቱ ረዥም ነው። መልኩ እንደ እናቱ ቀይ ነው። ምንድን ነው ይሄ? የመኳንንት ዘር ነው ወይ? ይሄ ምንድን ነው? ይሄን የመሰለ ልጅ እንዴት ገሎ እዚህ ጥሉታል? እያለ አላፊ አግዳሚው እያዘነ እያለቀሰለት ሄደ። እኔ ደግሞ ወደዛ ወደ ሶለን ቦሌ ገራዥ አጠገብ ወደ ቦሌ አካባቢ መሄዱን አልሰማሁም። ሁለት ቀን ሳጣ አገር ዞራለሁ። ወደ ሳንጋተራ፣ ወደ አሮጌ አውሮፕላን ማረፊያ፣ ወደ ጎፋ ሰፈር አንዳንድ ጊዜ ወደዚያ ሲሄድ አይ ነበርና በዚያ በኩል እየዞርኩ ጠይቃለሁ። በየቀበሌው ጠይቃለሁ። አናውቅም አሉ። አልሰማንም። እንደዚህ ያለ ስም የለም እኛ ጋር እንደዚህ ያለ እስረኛ የለም ሲለው በቁጣ ያባርሩኛል። መጨረሻ ላይ መሞቱን ጎረቤቶቼ ደርሰውበት ሬሳውን ዳግማዊ ምኒልክ ሆስፒታል አገኘን። በሞተ በሶስተኛው ቀን እዛ በኋላ ያው ዘመዶቼ ለኔ ሳይነግሩኝ 125 ከፍሎ ሬሳውን አስለቀቁ። በኋላ ዮሴፍ ወስደን አስቀበርን እና በህይወቴ ውስጥ ከባንክ ስራ አድካሚነት ሌላ የልጆች መታሰርና መሞት በጣም በጣም አሳዝኖኛል። ትልቁ ለቦልጅ የመዓዛ ታላቅ ወንድም አስተማሪ ዘማች ነበረ። የድገት በወደ ዘመቻ ወደ ወለጋ ነበር የዘመተው። ከዛ ሲመለስ ወሊሶ አስተማሪ ነበር የሆነው። የድገት በህብረት ዘመቻ የሄዱ ተማሪዎችም አስተማሪዎችም ሁሉ የኢህአፓን ዓላማ ተቀብለው መጡ። በኢህአፓ ወንጌል ተጠምቀው መጡ። እሱም በዚህ ትግል ውስጥ ነበርና ሊይዙት ሲሉ መድኃኒት አብዝቶ ውጦ ሞቶ ተገኘ። እነሱ ከሚይዙኝ ልሞት ነው። ሐኪሞች በቀን አንዳንድ ውሰድ ብለው የሰጡትን መድኃኒት ሁለቱን አንድ ወሰደና በዛ መድኃኒት ምክንያት ነው። እሱን አልቅሰን ቀብረን የእሱን ተስካር ለማውጣት ስትዘጋጅ እናቱ ያው ከኔ የተወለደው ትንሣኤ ብርሃን ኃይለማርያም የሚባለው በቤታችን በጣም ተወዳጅ የሆነው ልጅ ሽጉጥ ማን እንደሰጠው አላውቅም። እኔ ቤት የሌለ አይነት ሽጉጥ ይዞ ሄዶ ቤል የሚባል ሽጉጥ ይዞ ነው አሉ ከቀበሌዎች ጋር ሲታኮስ የነበረው። ቀበሌዎች አውቶማቲክ መሳሪያ ነው የያዙት። የኢህአፓዎች ሽጉጥ ብቻ ናቸው ያላቸው። ሽጉጧ ደግሞ አንድ ጉርሻ ጥይት ነው ያላት፣ ተጨማሪ ነገር የለም። እና እዛ ላይ
የኢህአፓ አመራር ትልቅ ስህተት ፈጽሟል። በሰማይ አውሮፕላን በምድር ታንክ መትረየስ ባለው ደርግ መንግስት ላይ ወጣቱን ትውልድ አንዳንድ ሽጉጥ እየሰጠ ሂድ የቀበሌ ተመራጭ ግደል፣ ሂድ የፖሊስ መርማሪን ግደል፣ ሂድ የመንግስት ደጋፊን ግደል ብሎ መላክ ወጣቱን ትውልድ ለሞት ማጋለጥ ነው። ሌላ ትርፍ የለውም። የት ሀገር ነው በሰማይ አውሮፕላን በምድር ታንክ ያለው መንግስት በሽጉጥ የተገለበጠው? በእውነቱ የኢህአፓ ወጣቶች ላይ የኢህአፓ ዋና መሪዎች ከደርግ የባሰ ጉዳት ነው ያደረሱት። ስለ አብዮት እኮ ስለ ለውጥ እኮ በደንብ ያነበቡ አይመስለኝም። እኔ ኤንግልስ ምንድን ነው ያለው ስለ ሪቮሉሽን ስጽፍ as a revolutionist I would like to give the following prescription. That is, no clandestine organization must take up arms and start shooting unless it is 100% sure to defeat its enemy. This is my prescription. If nobody follows this, it will not be a simple mistake. Not following this prescription will not be considered as a simple mistake. It is a crime against the society. ሲል ጽፏል። ይሄ ሌኒን፣ ኤንግልስ፣ ማርክስ በሚባለው መጽሐፍ ውስጥ አንብቤያለሁ። ለመሆኑ የኢህአፓ መሪዎች ይሄን አንብበዋል አላነበቡም? ካነበቡስ ለምንድን ነው አንዳንድ ሽጉጥ ሰጥተው በሰማይ አውሮፕላን በምድር ታንክ ባለው መንግስት ላይ የኢትዮጵያን ወጣት ያጋፈጡት የማገዱት? ተጠያቂነት የለባቸውም እነዚህ ሰዎች? በጣም አዝናለሁ። በአብዮቱ ጊዜ ከተጎዱ ሰዎች ውስጥ አንዱ የኔ ቤተሰብ ነው። ግን ተከታዩ ትውልድ ከዚያ ስህተት እንደሚማር ተስፋ አደርጋለሁ። ለውጥ መፈለግ ተገቢ ነው። ለለውጥ መታገል ደግሞ በቂ ትጥቅና ስንቅ ሲኖር ነው። የኢህአፓ ታጋዮች የአውቶቡስ መሳፈሪያ ሳንቲም የላቸው ነበር። ብዙ ጊዜ ትንሣኤ ከእናቱ ጋር የሚጣላው የአውቶቡስ መሳፈሪያ 50 ሳንቲም ሲችል እያለ ነው። በየቀኑ ለአንተ 50 ሳንቲም የአውቶቡስ መሳፈሪያ አልሰጥም ብላ ስጣላለች። አንዳንድ ጊዜ ስጣሉ ደርስና እኔ ሰጥቼ እገላገላለሁ። ጭቅጭቃቸውን ለማብረድ ሲያታልላት እኔ ወረቀት አለ ማትሪክ መውሰጃ ተቃርቧል። ዘመቻ ሄደው ከ11ኛ ክፍል ነበር እድገት ነው ዘመቻ ሄደው። አሁን ማትሪክ ለመውሰድ ተዘጋጅቻለሁና ሺት ወረቀት አለ። ሽሮ ሜዳ ሄዳለሁ፣ ከዛ ወስዳለሁ። አሮጌ አውሮፕላን ማረፊያ ሄዳለሁ፣ ጓደኞቹ ይዛሉ ይላል። ያኔ እሱ የሚማረው ለሐሰት አጠቃላይ ከፍተኛ ትምህርት ቤት ነበር። ብዙዎቹ አሁን የእሱ ጓደኞች ዛሬ በሕይወት ያሉት ሚኒስቴርነት ደረጃ ደርሰዋል። እነሱን ሳይ እነገሌ እኮ የትንሣኤ ክላስ ቤቶች ናቸው እያሉ ሲነግሩኝ ትልቅ ሐዘን ነው የሚሰማኝ እና ለውጥ መፈለግ ሌላ ነገር ነው። አቅምን ሳያውቁ መነሳት ትልቅ ጉዳት ነው፣ ትልቅ ስህተት ነው። በሀገራችን ጥሩ ምሳሌያዊ አባባል አለ። ይህ አቅሙን ማያቅ ይባላል። አቅምን ሳያውቁ መነሳት ትልቅ ስህተት ነው። ምኞትና አቅምን መጥኖ መነሳት
አስፈላጊ ነው። እንግሊዝ ጥሩ ጽፏል። No clandestine organization must take up arms and start shooting at its enemy unless it is 100% sure to defeat its enemy ብሏል። ያ አልተሰራበትም። ስለዚህ በኢትዮጵያ ውስጥ ብዙ ወጣቶች መስዋዕት ሆነዋል። ቤተሰባቸው እስካሁን ድረስ በሀዘን እየተቃጠለ ነው። በህይወት ያሉትን ጓደኞቻቸውን ባየን ቁጥር የልጆቻችን ህይወትና ታሪክ ሀዘኑ ይታደሳል፣ እናስታውሳለን። በል እንግዲህ ይብቃ። ከዚህ የበለጠ ባላወራ ይሻላል። አመሰግናለሁ። እሺ በርቱ። እሺ አመሰግናለሁ።